እንግዲህ ሁሌም አንድ ሳምንት እድሜ ተጨምሮልን እዚህ ጋር እንቆማለን። ይህን ያደረገው እርሱ ነው። ክብር ምስጋና ለፈጣሪ ይሁን። አመስግነን እንጀምር። ደስ የሚል ተመልካች ነው የመጣው። በእናታችሁ እንዴት ነው ሳምንቱ? በጣም ልዩ ነው። ቆንጆ ሙቀታማ ሳምንት አሳልፈናል። በጣም አዎ ማሰብ ሁሉ የሆነ ሰዓት ላይ ድክም ይልሃል። አዎ ግን በመላው ዓለም ካለው የአየር ንብረት መዛባት አንፃር የኛ እሟቆ ነው እርጎ ነው። ያው እንግዲህ ይሄ ልዩ የመዝናኛ ዝግጅት ሁሌም እሁድ በዚህ ሰዓት ከች ይላል አይደል እንዴ? በስራ የደከማ አእምሯችንን ፈታ ለማድረግ እንንቀሳቀሳለን። የተለያዩ ነገሮች ያጋጥማሉ፣ ስለሱም እናወራለን። በነገራችን ላይ ሰርጋችንም ሞታችንም በመኪና እየሆነ ነው። በጣም ይገርማል አይደል? ከባድ በፊት በሞተር ነበር ትራንስፖርቱ። እንግዲህ አይታችሁ እንደ መኪና አደጋ እኮ በአመት እስከ 5000 ወገኖች ይቀጥፋል። ኧረ ጎበዝ ስል እህም ነው ካላችሁ ስህተት ነቃም በል ነው ለማለት የፈለኩት። በእናታችሁ ኧረ ጎበዝ ስል እህም ነው ይላል አይደለም፣ ነቃም በል። ባሳለፍነው ሳምንት በተለይ በገጠሪቷ ኢትዮጵያ የተከሰተ አንድ ሰርግ አለ። በጭነት መኪና ሰርግ ሰርታችሁ ታውቃላችሁ? አዎ በደምብ። ጭነት መኪና ላይ ተጭናችሁ? አይ ይሄ እስኪ ይሁት ልጋብዛችሁ ይሄንን ቪዲዮ። ዋው አልሰራሁም ማልክ ከበሮ እየደበደብክ አንተ እንደ ያለው ደስ ይላል። አሪፍ ነው በጣም። እንግዲህ ሰርጉም በመኪና እየሆነ ነው። እስኪ ሞቱስ አደጋውስ? ቀጣዩን ቪዲዮ ልጋብዛችሁ። ከባድ ነው በጣም። ምንድነው ሲባል ባለ ታክሲው አይ ኮንትራት የያዘኝ ሰው እስከ ቤት ድረስ ነው የሚለውና ሳሎን ቤት አድርሼው ተመለስኩ ብሏል። ለማንኛውም እንዲህ አይነት ነገሮች መቼም ከአቅም በላይ ሲሆኑ ነው አይደል? ከአቅም በላይ የሚሆነውስ ምን ሲሆን ነው? ተሽከርካሪዎችን ቼክ ማድረግ በየጊዜው። አደጋን ማጥፋት አይቻልም፣ መቀነስ ብቻ ነውና ያው እንግዲህ የሰርጋችንም የሞታችንም ያደጋችንም ምክንያት የሆነው የተሽከርካሪ አደጋ ነውና እባካችሁ ጥንቃቄ ለማለት ነው። አሜን። እኔ ግን ተመኘውላችሁ የጭነቱ መኪና የጭነቱ ሰርግ በጣም ይወስዳል፣ ትጨፍራለህ፣ ይገለብጣል፣ ወራጅ ትላለህ። እንግዲህ ለየት ያለ ነው ሀሳቡ። እንዴት አየው? አሪፍ ነው። ሰብሰብ ብሏል። የአዳራሽ ክራይ የለብህም፣ የባንድ የለብህም፣ ሁሉም ነገር ጭነቱ ላይ። ስለዚህ የዳቦ ስሟን ጭነትሽ ወርቅ ብለናት። አሪፍ ስም ነው ጭነትሽ ወርቅ። የባንድ ግልጋሎት ከተፈለገ በዚህ ጭነት መኪና ቅኝት ባንድ ሁሌም አለው እያለ ዋው። ባሳለፍነው ሳምንት በመላው ዓለም እስኪ ከተከሰቱት ጉዳዮች መካከል አነጋጋሪው የጋሽ ትራምፕ አያልቅበት። ጋሽ ትራምፕ ምን አሉ መሰለ? የእንግሊዙ ንጉስ ሊጎበኙ ሄደው አሜሪካን ንጉስ ቻርልስ የወላጅ እናቴ ክራሽ ነበሩ። My mother would be glued to the television. I also remember her saying very clearly, Charles, look, young Charles, he's so cute. It's my mother. My mother had a crush on Charles. Can you believe it? ደስ ይላል በጣም ደስ ይላል። ዋው ደስ ይላል። ግን በኋላ ላይ ነው እኮ ስናጣራ የፍቅር አዲስን ዘፈን ይዘፍኑ ነበር አሉ የትራምፕ እናት ሉላ አስወደደኝ።
ለየት ያለው ፕሬዝዳንት ናቸው አይደል? በጣም የእናቴ በቃ በልጅነቱ አንተም ወጣት ስለነበርክ በጣም ነበር የምትወድ ክራሿ ነበርክ የሚሉ ሰው ናቸው። በጣም ይሄን ምክንያት በማድረግ ነው እንግዲህ ዛሬ እኔም የማዘርን ክራሽ እንግዳ አደርጋለሁ። የወላጅ እናቴ ክራሽ ነው፣ መቼም አያረጅም። ፎቶ ላሳያችሁ የማዘር አብራራ አሪፍ ነው በጣም የማዘር ክራሽ አብራር ከች ብሏል ዛሬ። አዎ ባልቻ አባነፍሶ አዲስ ቲያትሩ ተከፍቷል። ባልቻ አባነፍሶ የነው ደካማ ሽማግሌ ነው፣ አሁን አነጋጋሪ ቲያትር ሆኗል። አብራር አብዶ እዚህ ነው ያለው የማዘር ክራሽ። ደስ ይላል በጣም። የማዘር ክራሽ ማን ነው? ወይ አልነገረችኝም። ፋዘር ነው አትልም? እዛው ጥፍ ብለህ እሺ ፋዘር ፋዘር ብቻ ነው። የፋዘር ክራሽ ሉሲ ናት። አይ ማዘር ሉሲ በእናታቸው በነገራችን ላይ የዶናልድ ትራምፕ ጉዳይ ከተነሳ አሜሪካ ትንሽ በጥበጥ ብላለች እና ባሳለፍነው ሳምንት ኮረስፖንደንት ዲነር አዘጋጅተው ነበር። ኮረስፖንደንት ዲነር በደንብ ጉዳዩን ላየው ሰው በሚኒሊክ የጀመሩት ይመስላል። ምክንያቱም አዝማሪ ምን አለ ተሰብስቦ ግብር እየተበላ ህዝቡ ምን ይላል? ከዛ በኋላ አዝማሪ መጥቶ ይናገራል። ልክ እንደዛ ጋዜጠኞችና ኮሜዲያኖች ፕሬዝዳንቱ በተቀመጡበት በቃ ሮስት ነው የሚያደርጓቸው። በቃ ልክ ልካቸው ምናምን። የዘንድሮ ግን ለየት የሚያደርገው ምንድነው? የኮረስፖንደንት ዲነሩ ተዘጋጅቶ እያለ በመሃል አንድ ሰውዬ በጥይት ሆነ ጨዋታውና በዚህ በጣም የነፍስ ውጪ ነፍስ ግቢ ሁኔታ ላይ ግን አንድ ለየት ያለ ፎቶ ምናልባት ሊያነጋግር ይችላል። ሰው ራሱን ነፍሱን ለማትረፍ እየሄደ እኚህ ሰው ምን እያደረጉ ነው? እስኪ እዩዋቸው። ከጀርባ ያሉት እኮ ከጥይት ለመዳን ነው። እሳቸው ግን ጉርሻ ላይ ናቸው። ረዋቹ ይሆናል እኮ አይታወቅም። ባሳለፍነው ሳምንት የተሰማ አንድ ነገር አለ። አንዱ ምን እንዳለ ታውቃለህ? እኔ እንደዚህ አይነት ሁኔታ ላይ ሆኜ መድፍ ቢተኮስ ቁጭ ብዬ ልበላ የምችለው ነገር ቢኖር አዲስ አበባ ውስጥ የሚሸጠውን 3500 ብር የሚያወጣውን ድርቆሽ ፍርፍር ነው አለ። 3500 ለድርቆሽ ካወጣ ግን መድፍም ቢተኮስ ቁጭ በለ እንዴ ትቀልዳለህ። ደረጃውን ለጠበቀ ለዚህ ድርቆሽ ፍርፍር ግን ማርክሰን ትችላለህ ለማለት ነው። 3500 አውጥቼ እንደዛ አውጥቼማ። በነገራችን ላይ ሰው ጋብዞኝ ሄጄ ነበረ። ሼፍ ማርክሰን በላው 3000 ሰው ከከፈለ ይበላል። ራስህ ከከፈልክ ነው የሚያንቀር። ግን ብዙ በጣም በተመጣጣኝ ዋጋ የሚሸጡ ምግቦች አሏቸው። ሌላው ምንድነው? ያው የደረጃ ጉዳይ አይደለም። ኢንተርናሽናል ሰዎች ነው የሚመጡት ይላል። የሰዎች የስራ እድል ተፈጥሯል፣ ታክስም ይከፍላል። ስለዚህ አቅማችን ካልሆነ ድርቆሽ ፍርፍሩን የት እናፈረፍሯለን? እቤታችን። በ350 ብር። ዋው! ምንድነው ሰርፕራይዝ ብለህ ጻፍከው? አስበን እኮ ብዙ ጊዜ የአባቶች ቀንም ሰርፕራይዝ እናደርጋለን ብለን አለፈክ። የአባቶች ቀን እኔ ነው እንዴ? እሺ። እና አሁን ዛሬ ልናደርግ ነው ሰርፕራይዝ። ምን ምክንያት በማድረግ? ቆንጆ ሰርፕራይዝ አለክ። የወዛደሮች ቀን የወዛደሮች ቀን አሁን ሜዴ ለአባቶች ቀን አለፈክ። ቫላንታይንም አላረጋችሁ አለፈክ። ወዛደሮች ቀን ላይ ግን ከች እግዚአብሔር የተመሰገነ ይሁን። ለዓለም ወዛደሮች ቀን እንኳን አደረሳችሁ አለንበት። እስኪ ሰርፕራይዝ ታልታል። ሰው ከተሰማራ እንደየስሜቱ በዋለበት ሜዳ አይቀርም ማፍራቱ አይቀርም ማፍራቱ። ለእኔ ግን ግጥሙ መቀየር አለበት። እንዴት ይልኛለሽ? ሰው ከተሰማራ በየመኝታ ቤቱ እንደየስሜቱ አበናታችሁ እንትን እንደ ሰው ከተሰማራ በየመኝታ ቤቱ ከአራት ልጆች በላይ አይቀርም ማፍራቱ።
አዋዋሉ እንደዛ ነው ብዬ ነው። ሰው የት ነው የምትሰማራው አንተ? እኔ በስራ መሰማሪያ ደስ ይላል። ኧረ ለመስኪ በእናታችሁ በጣም ብዙ ሰዎችን ሰርፕራይዝ በማድረግ ትታወቂያለሽ። ላለፉት 3 ዓመታት የተለያዩ ቦታዎች ላይ የሄድሽ ዱብት ያለሽ ድንገት ማትረሺው ነገር አለ? አዎ ያው ሰርፕራይዝ እኮ ምንድነው የሚያለቅስም አለ የሚያስደስትም አለ ማለት እንደየስሜታቸው ነው ሁሉም እና በጣም የሚያሳዝን ደግሞ አለ። አዎ በጣም አለ ማለት እነሱም ያለቀሱ እኔ እየዘፈንኩ እኔ የሚያለቀስኩበት ቀን አለ። ለቅሶ በለቅሶ ሆነ ሰርፕራይዝ ወደ ለቅሶ ተቀየረ ማለት ነው። ዋው እንዴት ተጀመረ ሰርፕራይዙ? አለ ቦስ አለ መርሃ ጽድቅ ይባላል። እሱ ነው የጀመረው። ከዛ እኛን ሰበሰበን ምናምን አብረን መስራት ጀመር። አንዴ ለመስኪ በእናታችሁ ያየውሽ ነው እያለቀሽ ስትዘፍኝ ሁሉ ሰዎችን ድንገት ዱብ ስትይ። በነገራችን ላይ በጣም የምትገርም ድምፃዊት ነች። አዎ በዚህ ላይ ደግሞ የባላገሩ ቅኝት ነች። የእነ አብርሃም ልጅ ነች አይደለ? ትዝ ይልሻል ልጅ ሆነሽ ባላገሩ ላይ ሄደሽ ከቀጨኔ ነኝ ብለሽ የጋሽ ማሙድን የሞከርሽበትን አጋጣሚ እስኪ አንቺ ራሱ በተስታልሽ እስኪ። ለመሳም አብቅቶናል ኑሮም በፍቅር ስንመራ ለሚያየንም ኧረ እንዴት ደስ ያሰኛል። ደስታህም ደስታዬ ነው ስቃይህም ስቃይ ለእኔ ፍጹም የማንለያይ የክፉ ቀኔ። አንቺ ራስሽ ደነግጠኛለሽ በጣም። ራሷ ልጅ ነች ግን ልጅ ሞልደ የዘፈን ግብዣዋ። ዋው ይሄ ውድድር ላይ ያንቺ መጨረሻ ምን ሆነ? አቆምኩት። ለምን? 3ኛው ዙር ላይ አቆምኩት። ለምን? እኛ እንትን ነበር ማለት ሶሻል ሚዲያ አይፈቅዱም። ያኔ ደግሞ ቲክቶክ ቲቪ ላይ ምናምን እንሰራ ነው። እውነቱን ለመናገር ቢፈቀድና ብትቀጥል ኖሮ ግን የዓመቱ ምርጥ አይደል መስኪ ነበር። በደንብ ያጸደቀልሽ ባንድ ያጽድቆታል። ዋው ከዛ በኋላ ምሽት ቦታዎች አሰሪም ምን ነው እንግዲህ ከዚህ በኋላ እንመጣለን። ቲክቶክ አይፈቅድም እሱ አሁንማ ትዝናኛ ላይ አይ እሱም ቲክቶኩ እንደውም የሚፈቅደው እሱን ነው። ብዙ ጊዜ ላይቭ ትገቢያለሽ ቲክቶክ ላይ ሰዎች አስተያየት ሰጡሻል? አዎ። ቆይ ምሽት መዝናኛ ካልሰራሽ መስኪ በምንድን ነው የምትተዳደሪ? ያው እንዳልኩ ዳይመንድ ላይ ሰርፕራይዝ እሰራለሁ። እሱ ደግሞ እንትኑ ራሱ ሰርፕራይዝ ነው። በደንብ ሰርፕራይዝ ሲሆን ደግሞ ሰርፕራይዝ ያደርጋል። ስለዚህ እሱ ያው የምሽት መዝናኛዎች እንዳሰሪ አድርጎሻል። አሁን ግን ምክንያቱም አዲስ ዘፈንሽ ኩርፊያ በጣም ነው። እንዴት አገኛችሁት? በጣም አሪፍ ዘፈን። ሴቱ እየተላቀሰ ነው በዘፈንሽ። እኔ ምን እንዳልሻቸው አላውቅም። የራስሽ ታሪክ ነው? ኧረ አይደለም፣ ተጽፎልሽ ነው? ኩርፊያዬ ነው በቃ። በጣም ጠለቅ ያለ የፍቅር ዘፈን ነው። በሀሳብ ጭልጥ ያደርጋል ይሉሻል። እንዴት አገኘሽ አድናቂዎችሽን አስተያየት? እግዚአብሔር ይመስገን አሪፍ ነው። ስለዚህ አሁን ኩርፊያ እየተወደደ ነውና የምሽት መዝናኛዎች እንደ መስኪ ተስራ ቢባል ዝግጁ ነሽ? አሁን በቃ ከቤት ባንድ ጋር ኩርፊያ እንባካችሁ። በጣም የጊዜው ምርጥ ዘፈን። በኋላ ላይ መስኪ ትመጣለች። ሰርፕራይዝ ስላደረጋችሁኝ በጣም ነው የማመሰግነው መስኪ። በጣም ቆንጆ ሰርፕራይዝ ነበራል። የወዛደሮች ቀን፣ የላባደሮች ቀን። እኔ እንግዲህ ላባደር ሲባል እዛ ውስጥ መካተት የራሱ ምናልባት በሰሞኑ ሙቀት ካልሆነ በስተቀር እኔ ሰርቼ እዛ ውስጥ መካተት ይከብደኛል። ግን በላባቸው ለሚያድሩና በወዛቸው ለሚያድሩ እንኳን አደረሳችሁ ማለት ግን በዚህ መዝናኛ
መዝናኛ ዝግጅት ሳቅ ጨዋታ ብቻ አይደለም እንግዲህ የጽድቅ መንገድ ላይ ቆሙ የተለያዩ ወገኖች አሉ። እነሱን ደግሞ ቪዲዮዎች አይተን እንመለስ። ጤና ይስጥልን መላ የኢትዮጵያ ህዝቦች፣ እኛ የዚህች ምስኪን ህፃን ወላጆች ነን። ልጃችን ገና የ6 ወር አራስ ናት። በተፈጥሮ የዳውን ሲንድሮም ተሸካሚና ከባድ የልብ ህመም አጋጥሟታል። አደገኛ የሆነና ጊዜ የማይሰጥ 2 የልብ ክፍተት እንዳለባትና አስቸኳይ ቀዶ ህክምና እንደሚያስፈልጋት በህክምና ባለሙያ ዶክተሮች ቢነገረንም ላለፉት ወራት በመንግስት ሆስፒታሎችና የልብ ህሙማን መርጃ ማዕከል ላይ እየተመላለሰን እንገኛለን። የልጃችን ልብ ደግሞ 2 ዓመት የመጠበቅ አቅም የለውም። አሁን ከባድ መድኃኒቶችን በመስጠት ህይወቷን እያቆየን ያለ ነው። ዶክተሮች እባካችሁ ጊዜ የላችሁም አፍጥኑ እያሉን ነው። በግላችንም ለማሳከም ደግሞ ከ1 ሚሊዮን የኢትዮጵያ ብር በላይ ያስፈልገናል። እኛ ደግሞ ይህንን ሁሉ ገንዘብ ማግኘት አንችልም። የቆየችው እስካሁንም አሁን 6 ወር አልፏ 7 ወር ልትይዝ ነው። የኢትዮጵያ ህዝብ እባካችሁ እርዱንና ለልጃችን ተስፋ ሁኑን። ከዛም በላይ ደግሞ ዳውን ሲንድሮምነት እባካችሁ የኢትዮጵያ ህዝብ እኛ ምንም የማሳከም አይደለምና ምንም የማረግ አቅምም የለንም። ከምትሞትብን እባካችሁ እርዱን እባካችሁ። አባቴን አድርልኝ በእናት ሙሳ ሰርሞሎ ከሌል እባላለሁ። ባደረብኝ ከባድ የልብ ህመም ምክንያት መንቀሳቀስ አልቻልኩም። ስራዬንም በአግባቡ መስራት አልቻልኩም። ለህክምና ደግሞ የጠየኩት ገንዘብ ከኔ አቅም በላይ ስለሆነ ከ5 ሚሊዮን ብር በላይ የጠየኩት ለህክምና። ስለዚህ እንድታግዙኝ ስል ወደ እናንተ መጥቻለሁ። ብዙ ደጋግ ኢትዮጵያውያኖች አሉ የተቸገረ በማገዝ የታመመ በማሳከም እግዚአብሔርን የሚያስደስት ስራ የሚሰሩ። ለነሱ በወጣ ይተካል። አረጋችሁት በጎ ነገር እግዚአብሔር እጥፍ ድርብ አርቆ ይክፈላችሁ ብለናል። ይክፈላችሁ። እንደምን ነገር በጣም እኮ ሽክ ነው። በቃ ዲኒ እኮ ከቢር ከየት ነው የሚያመጣው ጨርቁን ነው የሆነ በቃ አለ አይደለ ለስላሴው ተኝቼ ሁሉ ባረገው ደስ ይላል። በጣም አምሮባል። ከቢር እንግዲህ አዲስ አበባ 2 ቦታዎች ላይ ያሉት የወንዶች ሜንስ ዌር አቅራቢ ነው። መታችሁ መርጣችሁ ድግስ ካለ ሰሞኑን ደግሞ ሰርግ ነው። አቤት በከቢር መጋባት ሰው ፊት ሞገስ ማግኘት ነው። ከቢርን አመስግኑት። ክበርልኝ ብያለሁ። ከቢር ቻኖሊ ኑድልስ የሰይፉ በኢቢኤስ የክብር ስፖንሰር ነው። በነገራችን ላይ በቅርቡ ቻኖሊ ካርኒቮ የተባለ ሬስቶራንት ቦሌ መሃል ስጋም ብቻ ተኮር ያደረገ ከደቡብ አፍሪካ ቀጥሎ 2ኛ ኢትዮጵያ ውስጥ የተከፈተ አዲስ ሬስቶራንት ይዞ መጥቷል። ከ100 በላይ ለሆኑ ወገኖች የሥራ ዕድል ፈጥሯል። ለቻኖሊ በጣም እናመሰግናለን። ብራችንን ልንጨርስ ነው እዛ። ቻኖሊ ቻ ነው በቃ ቻ ቼ ነበር ቻ ሆኗል። አዎ ጥሩ ነው። በነገራችን ላይ ዛሬ አሪፍ እንግዶች አሉ። ሚስ ኢትዮጵያ ተመርጣለች እኮ አዲሷ ሚስ ኢትዮጵያ እንዴት እንደምታምር ሚስ ኢትዮጵያ አዲሷ ሚስ ኢትዮጵያ እዚህ ነው ያለችው። የሰይፉ በኢቢኤስ እንግዳ ነች። ይህ ቤት ይበልጥ ይደምቃል። ለእሱ አቀባበል እናደርጋለን። በቃ ሁሉ በሽበሽ ነው። ተመልካቹ መጥቷል። ባንዱ በተጠንቀቅ ነው። እሁድ ነው። በዚህ ላይ ምንድነው መፋዘዙ? ከመልክቶች በኋላ ቅኝት የታለ? ሁሉም ነገር ይመለሳል። Kabir Noble Menswear.